እኔማ እንደውም ቆይ ልብስ ቀይሬ ልምጣ እንዴ የታግኝተሽ ነው ማንነትሽ የምታሳዩ እሱ እኮ ማግኘትም ማየትም አልፈልግም ነው ያለው አንቺ ደግሞ ማን እሱን አግኝቻ አሳየዋለሁ አለ እና ሳታገኙ ያሳየዋለሁ ያልሽው ንዴትሽን በቪዲዮ ቀርጸሽ ልትልኪላት ነው እሾክም በሾክ ነው ጓደኛውን ጠብሼ እንዳሳረረኝ አሳርረዋለሁ እሱ ካልፈለገ ጓደኛውን አይደለም ወንድሙን ብጠብሽለት አያርም እሱ ለኔ ተይው ወንድ ልጅ ጠንቅቄ ነው ማቀው እንዴ ስንት ዘመን እኮ ጢባጥቤ ስጫወትባቸው ነው ይኖርኩት አሁን ደግሞ ጓደኛውን ሞክራለሁ ብለሽ ለሁለት ተማክረው ሁለቱም የተቀባበሉ ጢባጥቤ እንዳይጫወቱብሽ ግድ የለሽም የትኛውም ወንድ የጣሉበትን ሲያነሱበት አይወድም እንደኔ ቢቀርብሽ ነው የሚሻለው እንዳንቺ ነው እንደኔ ግን አይቀርብኝም እንደፈለግሽ ነው የለውበት እንዴት የለሽበትም እንዴ ቆይ ጓደኛሽ አይደል እንዴ እንደዚህ ጭቃ ሲያደርግኝ ዝምት ያለሽ ዝምም አላልኩም እንደ ጓደኝነቴ ይቅርብሽ ብዬ በከርኩሽ እኮ ይቅርብሽ ማለት እኮ የቀባሽን ጭቃ ብራንድ ሜካፕ ነው ብለሽ በደንብ ለቅልቂ ማለት እኮ ንቀው መተውም እኮ በብልጠት ማሸነፍ ነው እባክሽ አልተውም እንደውም ጓደኛው ጋር ታውለታለሁ አሎ መግዲ ሰማሽ አይደል መቅዲ ብሎ ነው የሚያቆላምጥ አውራትሽን ቀጥይ መጀመሪያ ላይ አቆላምጦ በኋላ ክፍል ይልሽ ይሆናል አሁን እኮ ልወጣ ብዬ ልብስ እየቀየርኩ ነበር ከመሽ ወዴት ነው በከቤት ትንሽ ደበረኝና ወጣ ብዬ ፈታ ልበል ብዬ ነው ዛሬ ሊቀወጥለት ነው እንዴ ቀላል የቶነክ ነው በደው ፈለግሽ እንዴ ቢኒዬ አንተ ያልተፈለክ ማን ሊፈለግ ነው እንደውም ዛሬ አብረን ብናምሽ በጣም ነው ደስ የሚለኝ በጣጣል ውጪ ዳደውይልኝ እሺ ማይ ላቭ ቆይ በእምነት የምትባል ጓደኛዬ ላስተዋውቅ አብረን ምን መጣው ያንቺ አምሻል ደና ልጅም እሺ ዝም ብለሽ አውሪ ቆይ የገባው ነው ምንድነው የገባው ወይ ትምህርት ኮሌጅ በጥቷል ዶላር ወይ እንዴት ነህ አለው የበምኔን ጉዳይ ክትትሉ እንዴት አረክልኝ እኔ ጋር ያለውን ሁሉ በቃ ደረባብሽ ሜዳ አድርጌዋል አቶ ኃይሉ ዘግሬት ያጋጫሉ ከመሬት ማለት ይሄ ነው በቃ ተቃለዳለ እንዴ ሚሳፈጥ ካለ ከመሬት አይደለም ከሰማይ ያጋጫዋለሁ እርሶ ደግሞ ትንሽ ሙቀት ሲሰጡት ራስዎትን የዱባዩ ቡርጃ ከሊፍ ህንጻ የሚያሳክሉት ነገር አለ ማን አባክ ነው ቡርጃ አንተ አረኔ እዛ የዱባዩ ነው ሰማይ ጠቀሱ ፎቅ ለማለት ነው አረኔ እንኳን ሰማይ ልጠቅስ ይችላል ጠቅስም ወንድሜ ማይ ላፍ እጄ ልትገባኩ ዌቲንግ ላይ ነች እውነቶትን ነው ሴት ምናምን የሚሉትን ባህሪዎትን እኔም አልወድሎትም ነበር አረ እውነቴን ነው በጣም መጥፎ ነው እኔ አንዷን ቆንጆ አግብቼ መቀመጥ እንጂ ዝም ዛ መንቀሽቀሽ አልፈልግም አቶ ኃይሉ ይሙቱ በጣም ነው ያከበርኩት አልሞትም አታክብረኝ ከፈለክ እዚህ ሀገር እንድታከብሩንና እንድታደንቁን የግድ መሞት አለብን እንዴ እርሶ ለመሳደብ ቸኮሉ እንጂ እኮ ሳይሞቱ በቁሞት ላደንቆት ነበር አይደል አይ ዶላርዬ በዚህ አስተሳሰብሽ ወደፊት ይሄን ሀገር ከሚመሩ አራዶች መካከል ትቀላቀያለሽ ደስ ይለኛል የት ነው መመዝገቢያው መዝገባው አንተ እቆብ አረከው እንዴ ካልፈነዱ አይሰጥም ማለት ተስፋዬ ጋሳ ነፍሱን ይማረውና እኔ ልፈንዳ አላልኩም ልመዝገብ ነው ያልኩት እንዴ ውይ ዶላርዬ ለካ አንተም መንግስት ህዝቡን ለማጇከም በሚጠራው ምዝገባ ሰለባና ተጠቂ ሆናል እንዴ ኮርማ ነኝ እንዴ የምጠቀው ስማ ለኮንዶሚኒየም ምዝገባ ተመዝገቡ ሲባል ሄደህ ከተመዘገብክ ለሴቶች ልክ ከተመዘገብክ ለወጣቶች ልክ ከተመዘገብክ ለኮንዶሚኒየም ከተመዘገብክ ያው ኮርማ ማለት አይደለም ሰው ነኝ ነው እንዴ ሰው ነህ እስቲ ሰሞኑን በሶስት የህግ ምስክር አረጋግጠልኝ አለል ነገር ዶላር እየባክተው ይልቅ ባክልቁም ነገር ነው የፈለግኩ ምን ነው ሰፈሩ ሰው ሞተ እንዴ አዎ ምን ትገነዘው ናቅ እናት ላይ ነኝ ተነሽ መታሸቱ ይቅርብሽና ትንሽ ስትራፖ እንዳይዝሽ የሰውነት ማላቀቂያ ላሰራሽ ነኝ ተነሽ እሺ ና ተነሽ ብድግ
በኋላ ግን መገጣጠመኝን አላቅህ የሚገጣጥመኝ እንዳላጣፈራ። እሱን ነው መፍራት። የድሮ ዕቃ ስለሆንሽ ማንዋለሽም ስለማይገኝ አንቺን መልሶ መገጣጠም በጣም ከባድ ነው። ኧረ እናት እንደ ዶሮ ገነጣጥሎሽ ሄዶ ይትባረክ ደወለ። ምነው እሱ እዚህ ቤት ደባል ካልገባሁ አለ። ተፋታን በለው። ሄሎ፣ ለልማት እንደሚፈለግ ቤት አፈራርሰን ከሄድክ በኋላ ምን ቀረኝ ብለህ ነው የምትደውለው? ተስፋ መጀመሪያ እግዚአብሔር ሰላምታ አይቀድምም? ለአንተ የሚገባ ሰላምታ ሳይሆን ቆንጆ ቴስታ ነው። ሰላምታን ፈለገ ቀልድ አይጠገብም በለው። ቀልድ አይጠገብም። ተመሳሳይ አዲስ ቀልዶችን እንድናገኝ 81 ስንት ብለን ቴክስት እናድርግ። ቀልድ ልነግርህ እኮ አይደለም የደወልኩት። እና አንተ እኮ አታፍርም? አሁንም ምከረኝ ልትለኝ እንዳይሆን። አረ ምክርን ፈልጌ አይደለም የደወልኩት። ምርቃትም ከሆነ ከአገልግሎት መስጫ ክልል ውጭ ነኝ፣ እባኮትን ከተሰባበርኩበት ተገጣጥሜ ስመለስ ይደውሉ በለው። ምርቃትን ፈልገ ከሆነ ከአገልግሎት መስጫ ክልል ውጭ ነኝ፣ ከተገነጣጠልኩበት ተገጣጥሜ ስመለስ ደውልልኝ ብላለች። እኔ ልገነጣጠልልዎ። እንደውም ለጉዳቶ መጠገኛ እንዲሆን ጠቦት በገዝቼ ይዤ ልመጣ አስቤ ነበር በልልኝ። ምን ማሰብ ያስፈልጋል? ይዞ መምጣት ነው እንጂ። እሺ። ከዛ በፊት ግን አንድ ጥያቄ ነበረኝ። ምን የበግ ዋጋ ልትጠይቀኝ ነው? ኧረ አይደለም፣ አንድ አሳሳቢ ጉዳይ ገጥሞኝ ነው። እኔ የምልህ ተስፋ፣ ኃይሉና በእምነት ይተዋወቃሉ እንዴ? ኧረ እናቴን ጉድ ስሚልኝ። ኃይሉና በእምነት ይተዋወቃሉ ወይ ብሎ እየጠየቀች ነው። ቆይ በጉ ለተጎዳሁበት መጠገኛ ነው ወይንስ ጥያቄውን ለመለስኩበት ሽልማት? አይ ይሄ ከበጉ ጋር አይገናኝም። ይኸውልህ ኃይሉ ከበምኒ ጋር እጮኝነት ጀምረናል ስላለኝ ነው። ውሸት። እሳቸውን አትመናቸው። እናትም ፊት ካሳየቻቸው ፍቅር ጀምሬያለሁ ማለታቸውን አይተው። አይ ከእናት ጋር እንኳን አይልም። ለምንድን ነው የማይሉት? አንተ እናትን ንቃት ነው? ኧረ አይደለም፣ እሱ ወጣቶችን እንጂ ትልቅ ሰው ማለቴ እኩዮቹን አይፈልግም ብዬ ነው። በል ለማንኛውም በጉን ጥሎሽ ይዘህ ስትመጣ መልሱን እነግርሃለሁ። አንተ በገመድ ጠልፎ ይጣሉክ፣ እኔ ልድርለት ነው በግ ጥሎሽ ይዘና የምትለው? እናት በግ ተወዷል እኮ። እና ቢወደድስ? ስሚ፣ የዘንድሮ በግ ዋጋ በታየበት በግ አይደለም ትንሿን በከል ይዞ ለመጣ አይኔን ሳላሽ ነው ምድርልሽ። አንፍየል ለምን ሴት በግ አምጥቶ አንተ አታገባት? ይቅርታ አቶ ኃይሉ፣ እኔ የሎት ተከፍሎኝ ከማልሰራው ነገር ከሞተና ከሬሳ ጋር የተገናኘ ነገር ነው። ዶላር ዛሬ ገና በጣም ተሸወድክ እንዴ? እንደ ቬትናም ጦርነት ፊልም ሰው በየቦታው በሚረፈረፈበት ሀገር አዋጭውን ስራ አልሰራም ትላለህ? እና ሲረፈረፉ እኮ ለብቻ ተገንዞ መቀበር ድሮ ቀረ። ታው እንጂ። እና ሚስት ፈልገው አብረው አጋብተው ነው የሚቀብሩት? አልሰሙም እንዴ? ለምን የጅምላ ንግድ ብቻ ተብሎ እኮ የጅምላ መቃብር ተጀመረ እኮ። ጉድ ፋላ። ስንት ነገር ድሮ ቀረ እያለን አለፍን። ደግሞ ዛሬም የችርቻሮ መቃብር ድሮ ቀረ ልንል ነው አለን እንጂ። አሁን እኮ አሟሟቴን አሳምርልኝ ብቻ ሳይሆን አቀባበሬንም አሳምርልኝ ብሎ መጸለይ እኮ ተጀመረ። አይ ይሄ ጸሎት የእንዳንተ አይነቱ ጭቁን ጸሎት ነው። አረ የሁሉም ህዝብ ጸሎት ነው። አረ ላሽበል። አኗኗሬን አሳምርልኝ እንጂ አሟሟቴን አሳምርልኝ ብዬማ አልጸልይም። ግን አቶ ኃይሉዬ የአማራ አሟሟት ምን አይነት አሟሟት ነው? የአማራ አሟሟት ያንተ አይነቱ ነው፣ በቁሙ እየተንቀሳቀሰ የሞተ። አረ በለው መዘረጣጠት ተጀመረ። ይኸውልህ ትርሶ ሰውዬ አላርፍ ካሉ ዘረጥጦታለሁ። ትንሽ የተሳፈጥከኝ አልመሰለም? አንተ የጅል ንፍጥ የመሰልክ። አሁን በእርሶ ቤት መሳደቦት ነው። አሁን ንፍጥ የጅል ሆነ የብልጥ ሆነ ምን ይለየዋል? ንፍጥ ነው አይደለም። የጅሉ ንፍጥ እንዳንተ የሚዝለገለገ። ምን ነው እርሶ ሰውዬ በጣም የንፍጥ ኤክስፐርት ነኝ አሉ። ዶላር
ትንሽ ጫማ እንለካካል አልክም? በቁጥር ሳይሆን በሜትር ለክተው የገዙትን ጫማ እንዴት ሊበቃኝ ነው ምለካው? አረ በጉን ተውና ጥያቄውን መልሱልኝ። ታወተ ሰማሽ? አንቺ ወንድ ሴት እያለሽ የበግ ጡቷ ትመርጫለሽ፣ እሱ በጉን ተውት እያለ ነው። አምጣው ስልኩን እንጂ ልክ ንገሪው። በጉ ከሚቀር አንተ ሳትወደድ ለምን አትቀርም በይው። ስማ። ሃሎ፣ ይሰማኛል? ሰላም ነዎት? ሰላቢ ኪስ ይግባ። ሰላቢ ኪስ ይግባ? እሺ፣ ለእርሶ ጠቦቱን ከገዛው በኋላ ይግባ። ግፋ ቢል ደሞዝ እስኪደርስ መቸገር ነው። ቆይ ያንተ ዲግሪ ጠዋት ተመርቶ ከሰዓት መርካቶ ነው እንዴ? ምን ማለት ይሆን? እንደው መቼ ይሆን ወግ ደርሶኝ ከእናንተ ወሬ ጋር የምግባባው? ከበእምነት ጋር ተግባባ እንጂ ከኛ ጋር ተግባባ አልተግባባ ምን ይጠቅማል? አይጠቅምም ካሉ እሺ አይጠቅምም። ግን ምን ማለት ይሆን? ዲግሪ ጠዋት ተመርቶ ከሰዓት መርካቶ ነው ያሉት? ተምረ ሳይሆን እንዲሁ ከገበያ የብላኒ ፎርጅድ ነው እንዴ ዲግሪ? ምን ነው እናት፣ ምን ነው ምርቃቴን ጥርቅ አድርገው በልተው ለምን እንዳልበላ ይሆናሉ? እንዴ አንተ የምርቃትህን ደስታ ማጣጣሙን ትተህ ስንት ቁርጥ በሉ እንዴት በሉ እያልክ እየቆጠርክ ነበር እንዴ? አረ ተበልቶ ወዳሪ ለሚሆን ምግብ ምን አስቆጠረኝ? በስነ ስርዓት ተመርቄ እንደነበር ላስታውሶት ብዬ ነው። እና በስነ ስርዓት ከተመረክ አባትህና በእምነት ሊተዋወቁ እንደማይችሉ መረዳት ለምን አቃተ? ምን ላርግ? አውቃታለሁ። እጮኝነት ጀምረናል። እየደወለችልኝ ነው ስላለኝ እኮ ነው። አየሽ፣ ትምህርት ካስተማረው ኑሮ ያስተማረው ይበልጣል ስልሽ አልሰማ ያልሽ። ኤክስ ሲደመር ዋይ ብሎ ኑሮ የለ። እስቲ ዝም በል። ከምሁር ጋር እያወራው ነው። ይሄ የትምህርት ለምኔዎች ድምፅ አይሰማኝም። ከምሁር ጋር ወሬሽን ቀጥይ። በኋላ ግን እንደ ራሱ አጀዝቦሽ እኔ ጋር ተመልሰሽ መተሽ ተስፋ ልጄ ነህ ባሌ እንዳትይ። ቆይ እኔ የምልህ ይትባረክ፣ የበእምነትን ፎቶ ለአቶ ኃይሉ አሳይታቸዋል እንዴ? ከየት አምጥቼ? ማን ሰጥቶኝ? እንኳን እሳቸው አንተም ራስህ በእምነትን በትክክል አታውቃትማ። ኧረ አውቃታለሁ ማለት ስሟን አውቀዋለሁ። ተነቀሰው። ከዛስ? ከዛማ ይኸው እንዳትረሳት በቀን 3 ጊዜ እንደ መድኃኒት ከምግብ በፊትና ከምግብ በኋላ ተመልከተው። እሺ እርሶ ካሉ። ግን ምኔ ላይ ልነቀሳት? ምላስ ላይ ቢሆን ጥሩ ነው። አረ እንኳን ምላሴ ላይ ተነቅሻት ኃይሉ ሚስቴን በምን እያልክ አታቆላምጥብኝ ቢለኝም ከምላሴ አልወጣ ብላኛለች። ስማ እንኳን በእምነትን አይደለም የተሰጣ ቀሚስ ሲያዩ ሚስቴ ነች ብለው ከመቋመጥ ወደ ኋላ አይሉ እኮ። ይሄ ባለጌ እኮ ይሄ ባለጌ ይሆንክ በግ ነገር። እናት እውነቱን ስለነገሩኝ በጣም አመሰግናለሁ። ግን መጨረሻ ላይ በግ ብሎ የሰደቡኝ በግ ማምጣቱን እንዳትረሳው ለማለት ነው አይደል?
ባረክ ደህና ዋልክ? ደህና። እኔም ደህና ነኝ እኮ። ስራ ጥሩ ነው? ጥሩ ነው። ጤንነትህስ እንዴት ነው? ደህና ነኝ አልኩህ እኮ። አዎ ብላል። ታዲያ ምን ደጋግመህ ትጠይቀኛለህ? ደጋግሜ ብጠይቅ ምን ክፋት አለው? ልጅ አይደለ እንዴ? ምን የተፈጠረ ነገር አለ እንዴ? ምን የተፈጠረ ነገር አለ እንዴ? ኧረ እኔ ምንም አልሰማሁም። ይሄ እኮ ጉደኛ ሀገር ሆኗል እኮ። በየቀኑ አዳዲስ ነገር እኮ ነው የሚሰማው። እኔ ስለ ሀገሪቱ አልጠየቅኩም። እና አንተ ላይ ምን ተፈጠረ? ምን ሆንኩ? ምንም። ለካ አንተ አይታወቅህም። እኔ ድሮ ፈሪቸው ነበር። ወይኔ ልጄን፣ አንተን የመሰለ ለግላጋ የተማረ የተመራመረ ለሀገር ለወገን ለጎረቤት ለዘመድ ላስነ። እስኪ ዝም በል። ምንድን ነው የምቀባጠረው? ቀባጠርኩ እንዴ? ለካ አንተ ነበር ከመቀባጠር የነበረብህ። የሥራ ድርሻን ተሻማው እንዴ? የምን ሥራ? የመቀባጠሩ ነው። እንደዚህ አይነት ሰዎች ይቀባጥራሉ፣ የለፈልፋሉ ሲባል እኮ ሰምቻለሁ። ምን የሆኑ ሰዎች? ሴጣ ምን አልኩ? ምንም አላልኩም። እኔ አልጠራውም። ደግሞ በገዛች የጠርቼ ወዬ ብሎ መጥቶ ትልቅ ይበል እንዴ? ደብዳቤ ስትል ግን የድሮ የልጅነት ጊዜን አስታወስከኝ። ድሮ ልጅ እያለሁ ብዙ የፍቅር ደብዳቤ ይጻፍልኝ ነበር። ልቡ በጦር ተወግቶ ደሙ ሲንጠባጠብ። ያ ኧረ ተይኝ፣ እሱን አስታሳውሽኝ። ይህኔማ ልብ ለስንቷ ሴት በጦር ሲወጋ ወንፊት ሆኖ ነው እንደዚህ ልበቢስ ሆኜ የቀረሁት። ሌላ ደግሞ ፍላወር ይሳልበታል፣ ግጥም ይጻፍበታል። አንድ ግጥም ልበልልሽ? ያ በልልኝ። አንቺ ልጅ እኔ 10 ጊዜ ያ ስትይ ካሁን በጫማ ጥፊ መታችኝ እያልኩ እየተሳቀቅኩ ነው። ታይ እሺ በቃ ግጥሙን በልልኝ። በሮዛ አበባ ላይ ሮዛ አይቻለሁ፣ አንቺን የመሰለ ፈልጌ አጥቻለሁ። አዎ የድሮ ጊዜ ግን ደስ ይላል አይደል? ባክሽ ለኛ አሁንም የድሮ ጊዜ ነው፣ ምንም የተለወጠ ነገር የለም። እስቲ ሌላ የምታስታውሰውን ግጥም በልልኝ። የሰፈርሽ መንገድ ወጋው ተረከዜን፣ ሰው ሁሉ አወቀብኝ ባንቺ መተከዜን። ያ ፕሊስ ዋን ሞር። አንቺ ልጅ ይሄንን እንግሊዘኛሽን ታይኝ ብዬሻለሁ፣ ታይኝ። እሺ እየረሳሁት እኮ ነው። ምን ነው አንቺ ምላሴ በአሜሪካ ጭቃ ተቦክቶ ነው የተሰራው አልሽ? ሶሪ፣ ከዚህ በኋላ ተጠንቅቄ በአማርኛ አወራለሁ። ሶሪ፣ ኦኬ፣ ኖ እነዚህን ማለት ትችላለሽ። እነዚህ እዚህ ሀገር ውስጥ በጣም ከመቆየታቸው የተነሳ ዜግነታቸውን ቀይረው አማርኛ ሆነዋል። ወይኔ መቅደስ፣ የማንም እንጉልፋሎ ሙሉ መያዣሉን። አይዞሽ በቃ ምን ሰሆን አየሽኝ ነው አይዞሽ የምትይ? መቼም በሁለት ሰው በዝረራ ተሸንፈሽ እንኳን ደስ ያለሽ አይባል ነገር። አልተሸነፍኩ። እኔ መቅደስ መቼም ቢሆን በወንድ ልጅ ልሸነፍ አልችልም። ሽንፈትሽንማ መኝ። እንኳን አንቺ ቀርቶ ማንቸስተር ራሱ ሮናልዶ ገብቶ ተሸንፏል። የፈለገ ይሁን እንጂ በዚህ ተልካሻማ አልሸነፍ። የኔ እናት ብዙ ጊዜ የተናቀና ወራጅ ቀጠና ያለው ቡድን ነው የሚያሸንፈው። እሺ ደግሞ ታየኛለሽ፣ እኔ መቅደስ አይደለሁ። አስገድጄም ቢሆን ከጓደኞቹ አንዱ ዘብልዬለት ባልበቃል። ገና 3ኛ ዙርን ብትቀጥይ የአፍሪካ ዋንጫ ራሱ ከ2 ዙር በላይ ማጣሪያ የለውም። አቦቴኛ አንቺ እንዴ ምን ነው አፍሽን በላሽ? አዲስና ትኩስ ወሬ ላገኝ ይሆናል ማለት እጄን ሲበላኝ ገንዘብ ታገኛለሽ እንደሚባለው አፌን ደግሞ ሲበላኝ ወሬ ላገኝ ይሆናል። ወይኔ መቅደስ፣ የኤርሚያስ አልበቃ ብሎኝ አንቺ ሙርት ይሽብኝ። ታዲያ እኔ ያልኩት አባባሉን ነው። ሰርቦ ለተሳዳቢ እንደሚባለው ሙድ ይዞ ለሙድ አይሰጠኝ አይደል? ሲጀመር ኤርሚያስ እኮ ወንድ አልነበረ።
እና ጾታዋን አስቀይራ በቃ አንቺ ወንድ ሲባል ጾታ ብቻ ነው አይደል የሚመስልሽ? እሱማ የስንት የሴት ጀግና እያለ ወንድነት የጀግንነት ምልክትም ይሆናል። እኔ ጀግና ቢሆን ባይሆን ምን ያደርግልኛል? ጋንታ መሪ ሆኖ የሚዋጋልኝ የግል ጦርነት የለኝ። ቆይማ ባነበብሽው ጥናት መሰረት ወንዶች ከመብዛታቸው የተነሳ ለእያንዳንዳችን ስንት ይደርሰናል ነበረሽ? ፈጣሪን ካልፈራለ እያንዳንዳችን 20 ደርሶ 200 ይተርፈናል። ታዲያ የወንድ አታምነሽ? ከሀያዎቹ ድርሻዎችሽ ለምን አንዱን አትሞክሪ? አልሞክርም። ለምን? ያንቺ ነገር እኮ አይታመንም። የተመደበልሽን ኮታ ጠቅላላ ጨርሰሻቸዋል እንዴ? አንተ ሰውዬ ደህና ነህ አይደል? እኔን ነው? አዎ አንተ። መድኃኒዓለም ይመስገን። እናቱም መላእክቱም ጻድቃኑም ሰማዕታቱም ይመስገኑ። ምን ነው በጣም አረዘምከው? ብዙ ሲረዝም ለነገር ነው ይባላል። ፈጣሪና መላእክቶቹን ማመስገኑን? አዎ። ጉድ ፈላ። ይሄ ነገር እውነት ነው ማለት ነው? ምኑ ነው እውነት የሆነው? አይ መቼም ፈጣሪና መላእክቶቹ ሲመሰገኑ ደስ የማይለው ሰይጣን ያለበትና ራሱ ሰይጣን። ከመቼ ጀምሮ እባክህ? ከዛሬ፣ ከነገ፣ ከበኋላ ወደፊት አያምርብህ። ምኑ? ልብሱ እውነት ነው አያምርም? አያምርም። እኔ እኮ አሁን ልብሱ አያምርብኝም። ገብቼ ቤት ቀይሬው ልውጣ ብዬ ስመጣ እዚህ መከራ ውስጥ ገባሁ። የምን መከራ? የምን መከራ? መከራ እኔ መከራ አልኩ እንዴ? አዎ የምን መከራ ውስጥ ነው የገባሁት አልክ እኮ። እንዴ ድሮስ መከራ እንጂ ደስታ ውስጥ ገባሁ አልል። ይኸው ሰደቃይ ልታበላኝ አይንህን እያጉረጠረጥክ። ወይኔ አይልሻ፣ አሁን እንዴት አድርጌ ማመልጠው? ይኸውልህ አሁን እንዴት እንደሚመታ ቦታ እየለየ እየተዘጋጀ በሩጫ በፍጥነት ማምለጥ ይገባል። ይኸው እያሳሳቀው ነው። አቤት አቤት፣ እንዴት ብዬ ነው በሩጫ ማመልጠው? የአይነት ሰዎች በሩጫና በድንጋይ ውርወራ አደገኞች እንደሆኑ ሰምቻለሁ። አይ ዛሬ አለቀል። ወያቱ ኃይሉ። አቤት ጠራኝ ቲቪ። እሺ ሌላ ግጥም ግጠምልኛ። ይሄን ሁሉ ግጥም ብዬ መጨረሻ ላይ እኔን ግጠመኝ ካላልሽኝ አያዋጣኝ። እሺ ለኔ ግጠምልኝ። አንቺ አሁንም ግጥሙ ላይ ነሽ እንዴ? ምንድነው ሰብስበሽ የግጥም መድብል ልታሳትሚ ነው? ፕሊስ ማለቴ እባክህ አትሳቀቂ። ፕሊስም ማለት ትችያለሽ። እሱም በቅርቡ ዜግነቱን ወደ አማርኛ ለመቀየር አመልክቷል። እሺ በልልኛ። የክሊማንጃሮን ተራራ አትወጣውም ጦጣ፣ እኔ ወድሻለሁ ነፍሴ እስክትወጣ። ይሄ 4 ኪሎ ምናምን የሚለውስ? ኧረ ዝም በይ። እኔ ከ4 ኪሎ ጋር የተነካካ ግጥም መስማትም ማዳመጥም አልፈልግም። እንዴ ለምን? ባልጠፋ ሰፈር 4 ኪሎ ብለህ የገጠምከው የምትወዳትን ልጅ ልብ ለፍቅር ለማነሳሳት ሳይሆን ህዝቡን ለመፈንቅለ መንግስት ለማነሳሳት የተሸረበ ሴራ ነው ብለው ቢቀፈድዱኝስ? እንዴ ግጥሙ 4 ኪሎ መንግስት ያለበትን ሳይሆን 4 ኪሎ ሐውልቱን እኮ ነው። ሜል የ4 ኪሎ ሐውልት በጣም ትልቅ ነው፣ የ6 ኪሎ ግን በቁመት ይበልጣል። አንተ ካካ ግጥም ልታስበኝ አይደለም። እኔ ልግጠምልህ? አረ ይሄ መግጠም መገጣጠም በዛ። አይምሬን ክፉ ነገር እያሳሰብሽው ነው። ምን ነው የልጅነት ሚስት ትዝ አለችህ? አረ እኔ ከልጅነት እስከ እውቀቴ ድረስ ሚስቶም የሚባል ምግብ እንጂ ሚስት የሚባል ነገር አላውቅም። እንዴ ለምን? በጣም ትልቅ ዓላማ ስላለኝ። ሚስት ስል ከዓላማዬ ተደናቅፌ እንዳልቀር ስል ከልጅነቴ ጀምሬ ተቆጥቤ ነው የኖርኩት።
ዋው! ለዓላማው እንደዚህ መስዋዕት የሚከፍል ሰው በጣም ነው ደስ የሚለኝ። አዎ እኔም ዓላማዬን ለማሳካት ሚስት አለመያዝ ብቻ ሳይሆን ከባድ መስዋዕትነትም ነው የከፈልኩት። እና ዓላማው ተሳካልህ? እስካሁን አላሳካሁትም፣ ግን ዓላማዬ እስኪሳካ ድረስ ለሰከንድም ቢሆን አይኔን ሳላሸልብ የሚከፈለውን መስዋዕትነት ሁሉ ከፍላለሁ። በጣም ጥሩ ነው። እንዲሳካልህ ከልብ ነው የምመኘው። አመሰግናለሁ። እኔም መቼም ቢሆን ዓላማዬን ሳላሳካ ተስፋ አልቆርጥም። በጣም ጎበዝ። ተስፋ እንዳትቆርጥ። እችላለሁ፣ ይቻላል ካልክ የማይቻል ነገር የለም። ይቻላል፣ እችላለሁ። የስ ዩ ካን። የስ ዩ ካን። ኧረ የስ ዩ ካን አይባልም። ትችያለሽ እኮ ነው ያልከኝ። ወይ ቅሌት! እንግሊዝኛ አወራለሁ ብዬ የዓላማዬን ጾታ ቀየርኩት። የስ አይ ካን ነው የሚባለው። የስ አይ ካን። የስ ዩ ካን። የስ አይ ካን። ግን እኮ ዓላማህን አልነገርከኝም። ዓላማዬ የፕ የሀብታም ልጅ መሆን። አዎ ከአንቺ ድርሻ ተበድርኛለሽ። ችግር አለው? ለአንቺ ለእህቴ የፈለግሽው መጠሽ መውሰድ ትችላለሽ። ገና ስልጥኝም አልፈልግም። ተይው በቃ። እንደው ምንድን ነው የምታሰለጥኝ? ቴክኒክና ሙያ። ቴክኒክና ሙያ ልክ ነሽ። ለወደፊት ህይወታችሁ ይጠቅማቸዋል። እስኪ ምን ይሁን የሚሰለጥነው ሙያ ምረጭለት። አንጥረኛ ይሁን አትክልተኛ ይሁን ግንበኛም ይሁን ስራ አይናቅም። ዋናው በትዳር ውስጥ ስትኖሩ መፋቀራችሁ። በስመ አብ! አንቺ መልካም ሰው። ከድርሻዎችሽ ውስጥ ለትዳር የሚሆነኝ ነው ፓስ ልታደርጊልኝ አሰብሽ? አዋ ተጋብታችሁ ልጅ ወልዳችሁ ሎግ ማዕረግ የሚያበቃሽ መሆን አለበት። እባክሽ እኔ በማዕረግ አትመረጊ ተብዬ ተረግሜያለሁ መሰለኝ። ማዕረግ የሚባል ነገር አይሆንልኝም። በምን አወቅሽ? ይኸውልሽ አይደለም ትዳር ዩኒቨርሲቲ በማዕረግ ስጠበቅ ድሮም ግሬድ እና ቀበሌ የሰሩለትን አያውቅም። ለትንሽ ሳልጫር ተንጠልጥዬ ነው የተመረኩት። የዩኒቨርሲቲው አልፏል። አሁን ግን ለወግ ማዕረግ የሚያበቃሽ ባል ይገጥምሽ ሆናል። ኧረ እንደው ቋንጃሽ ብሊ ብለው ጨመረሽ ደግሞ የስድብሽ። የኔ እናት እኔ ለትዳር የሚሆነኝን ሳይሆን ለዕለት ቀለቤ የሚሆነኝን እንዲሰጠኝ ነው የምፈልገው። አሁን ስለ ባል እያወራን ስለ ቀለብ የምታወሪው ርቦሻል እንዴ? እኔ በምን ታድለሽ? ምንድን ነው የታደልኩት? ከወንድ ጋር በተገናኘ እውቀትሽም ምንሽም ሳይነካ ቀጥታ ከእናትሽ ወድ ይዘሽው እንደወጣሽው ድፍን ነው አይደል? ይሄ ምንም እውቀት አያስፈልገው። የዕለት ቀለቤ የሚሆን ወንድ ስጠኝ የምትዩ ምን ሰውዬው ልትበይው ነው እንዴ? በቡዳ ምን አገባኝ። ቃል ካለቀቀብሽ ሰልቅጩ። ልምከር ነው ያልኩት እንጂ እንዴ እዚህ ውሃ የለ። እንዴት ነው ምነክር? ውስጥ አስገብታችሁ ልትደፍቁኝ አስባችሁ ነበራ። የምን ውሃ መድፈቅ ነው ያመጣው? ኧረ ተው አንተ ሰውዬ ተረጋጋና ወደ ቀልብ ተመለስ። አንተ ይኸው አንተኛው አንተ ቀጭኑ አንተ አሁን የምታወራኝ አንተ ውስጥ ካሉት ተልከ መተ ነው አይደለም? ሂድና በሙዳቸው ገብተ አሰማምጣቸው ተብለ ተልከ ነው አይደለም? ማንን ነው? ማንን ለማጃጃልና አንተን ለማለት ነው ዞር ዞር የምትለው? ሰማቦኛም በሰፈራችን የጨስን ሰይጣኖች ነው። ይህ ሰውዬ ምን ሆኗል? እባክህ እኔ ምንም አልሆንኩኝም። እኛም ባነናል ጉድጓድ ምሰናል አለች አይጥ። ድመቶች ሊበሏት እኮ ሲጠቃቀሱ አይታል። እባክህ አንተ በልቶ በቃር የሚሞት የለም። ትገባ እንደሆነ ግባ። ያስታውቅባችኋል እኮ እኔን አስገብቶ ለመቀጥቀጥ ቋምጣችሁ ምራቃችሁን እየዋጣችሁ ነው አይደል? እነማ? እናንተ በዲሽቃ ልደሽቁኝ። ቆይ እናንተ የምትለው አንቱ እያልክ እያከበርከኝ ነው ወይስ አይነ አባስቶ ማሳየት ጀመረ? እኔ በእናትህ እኔ ልጅ መጫጣውት የሆነ ኃይል ከውስጥ ባይገፋፋው ኖሮ እንዲህ ቆፍጠን ብሎ አያናግረኝም ነበር። ወይኔ አባቴ መቼም በጤናው አይደለም። የሆነ ነገርማ ሆኖ ነው። እኔ ምንም አልለካኝም። ናስኪ ሰውዬ እንዳትጠጋኝ፣ እንዳትጠጉኝ። ቆይ ግን ስንት ናችሁ? እነማንን ነው የምትለው? ኧረ እዚህ ማንም የለም፣ ብቻዬን እኮ ነኝ።
ዞር ዞር የምትለው? ድሮ ሶፋ ውስጥ ምን ትሰራለህ? ይኸው ኪሴን ባዶ ነው፣ ብቻዬን ነኝ እኮ። አንተ ቦቅቧቃ ብቻህንማ አትገባም። ይሄኔ 1000 2000 ነው የገባው። አትመነኝ ከፈለክ፣ እኔ ግን እዚህ ሰፈር ነው የተወለድኩት። አሃ አንተ ሰፋሪ መጤነህ እያልሽ ነው? ኧረ እኔ አላልኩም። ደሞ ጣጤ ማለት ምን ማለት ነው? ባክሽ ባላወቀ አታስደይሚ። እንደዚህ ተመሳስላችሁ ገብታችሁ ነው በኋላ ካላፈናቀልኩ የምትሉት። ደሞ ከሰፈር የት ነው ማፈናቀለ? አታረጊውም እንጂ ወይ አሜሪካ ወይ ወደ አውሮፓ ብታፈናቅኝ ደስ ይለኝ ነበር። ታዲያ ውሰጂኝ እንጂ አፈናቅኝ አይደለም እኮ የሚባለው። ኧረ ባክሽ ቆይችንም ማቃትን ቀላሏን አማርኛም ታስተምሪኝ ትሞክሪያለሽ? ቆይ አንቺ እዚህ ሰፈር ከተወለድሽ እንዴት ነው ያላቅሽም? ምናልባት አድጌ ተለውጬብህ ይሆናል ያላወቅከኝ። አሃ አንተ አላደክም፣ የተመጣጠነ ምግብ እጥረት ስላለብህ ቀንጭረሃል እያልሽ ነው? ኧረ እኔ አላልኩም። ለምንድን ያላልኩትን የምትለው? እኔ ስላደኩኝ ተለውጬብህ ይሆናል ነው ያልኩት። ይሄው እኔ እያስታወስኩ አንተ ማታስታውሰኝ የአይምሮ እድገት ውስንነት አለብህ ለማለት ነው አይደል? ኦ ጋድ፣ ለምንድን ክፉ ክፉ ነገር የምትናገረው? ምን ላድርግ ብለሽ ነው? ያለ ሰፈሯ የመጣች እርጉዝ ዝም በመለይ ልጅ አንቺን ባለማወቅ የተበሳጭቼ ነው። አትበሳጭ። ግን እንዴት ነው እርጉዝ ዝንቧን የምትለያት? እኔ ስላስረገዝኳት ነው የለየዋት። ዋት እኔንም ተስፋ ብለሽ ስጠረኝ እንደዚህ ነበር የደነገጥኩት። እኔማ ስለማውቅ ነው የጠራውክ። እኔም ስላስረገዝኳት ነው የለየኋት። እንዴት ነው ሰው ዝንብን የሚያስረግዘው? እንዴት መሰለሽ? ይኸውልሽ እኔ ከላይ ሆንና ምን አውቄ ነው ባክሽ። የኔ ዘር ፍሬ ይወሰድና ዝንቧ ውስጥ ሲጨመር ታረግዛለች። እኔ ይሄንን አላውቅም። እንዴት አታውቂም? በስልጣኔ ጫፍ ከደረሱት ሀገሮች ነው የመጣሁት አላልሽኝም እንዴ? ከዛም ብመጣ እኔ እዛ አልሰማሁም። ይሄው አሁን ሰማሽ እኮ። ሂጂና አቃጥሪላቸውና ህዝቡን ሁሉ ዝንብ መሳይ ሰው ያደርጉትና እንደውም እንድጠፋላቸው ነው የሚፈልጉት። በአንድ ፊሊት ይረፈርፉናል። ቆይ ወዴት ነው? ቆይ ምንድን ነው? እንጋድላታለን ብለህ ዝተብኝ ሄደህ እንቅልፍስ የሚወስደኝ ይመስላል? ሰውስ መሆን ይመስላል? ስማ አርፈህ ካልተቀመጥክ እንጋደላታለን። እሺ ለቺክ ብለህ ነው የምንጋደለው? በሀገርና በቺክ ቀልድ የለም። የባሰው መጣ። ቆይ አንተ እንደዛ ተጎራብጣችሁ አንድ ላይ ላትሆኑ ነገር ለምንድን ነው ኋላስ የምትሆንብኝ? ስማ አይደለም ማራስ ከፈለኩ አፍራሽ ሆናለሁ። አሁን ኤርሚ አትገጅር። ባይሆን በውሃ ይለቅ ብለህ መርቀህ ላከኝና። እሺ በውሃ ይለቅ ብዬ መርቄ ልኬ ከዛስ አፈር ከሚበላው ከሚያረሰርሰው አረ የሚሆን ነገር ያረስርስ። አረ ኤርሚ እንዲህ ማጠርዛቱኝ የገባሽ አራዳ ልጅ አልነበርሽም እንዴ? ነበርኩ። በመቅዲ ጉዳይ ግን ፋራ ገገማ ሰገጤ። አሁንስ አበዛው። የእሷስ መብት አይከበርም እንዴ? እሺ የኛ የሴቶች ጉዳይ የምን መብቷ ነው የሚከበርላት? ለምሳሌ መኪና የሆነ ማይል ሴጅ ከሄደ በኋላ ሞተሩ በአግባቡ ስራው እንዲያሳልጥ ዘይት ይቀይራል አይደል? አዎ ይቀይራል። መቅዲም ያንተን ጉልፋቱ አደረገኝ ብላ በእኔ መቀየር ብትፈልግ መብቷ አይደል? መብቷ መብት ነው እኮ። ግን የኔ አንጎልፋቶ ካደረጋት ያንተ ሻታ ነው የሚሆንባት። እሱን ትሞክረኝና እናያለን። የምንን ያውቅልሻለሁ ማለት ነው? አብጠርጥሪ በደንብ አርጊ ነው ማቅላት። ለነገሩ ከባለቤቱ ላይ ያወቀ አሽቃባጭና አሽለጥላጭ ነው አሉ። ቢኒ በሰላም ነው ግን መቅዲ ውስጥ ገብቼ ካልተጨባበጥን ብለህ እንደዚህ ግግም ያልከው? ብንጨባበጥ ምን ችግር አለው? የሀገራት መንግስታትን አላየም? ለሰላም ለፍቅር ለወዳጅነት ሲጨባበጡ። ኧረ እባክህ ለወዳጅነት? አዎ እንደውም እኮ ወዳጅነታችን ለማጠናከር ለምን ውስጧ ገብተን የወዳጅነት አደባባይ አንገነባ? አልፈልግም። በመቅዲ ጉዳይ እኔ ከማንም ሰው ጋር መወዳጀት አልፈልግም። ምንድን ነው እንዴ? ይሄማ በጣም ወልዲስና ኋላ ቀርነት ነው። ኋላ በመቅረስ ነገር ይገኛል መሰለ ቢኒ። የስልጣኔ ማማ ላይ የደረሱ ፈረንጆች ቺክን ተካፍሎ ስለመብላት ምን እንደሚሉ ታውቃለህ? እሺ ምን አሉ? ሼር ዘፈን ሼሪንግ ሂሳብ ፒነስ ይላሉ። እሺ እንደውኛ አበሾችስ ምንም አላለም ብለናል እንጂ። አይ ቢኒ ቺክን ተካፍሎ ስለመብላት ያለሽ እውቀት እኮ ጠለቅ ያለ ነው። እስኪ ምን አለን? ጎጃም ያረሰውን ለሸዋ ካልሰጠ
ሸዋ ያረሰውን ለኢሉባቡር ካልሰጠ ኢሉባቡር ያረሰውን ለመቀሌ ካልሰጠ መቀሌ ያረሰውን ለባሌ ካልሰጠ። አረ በቃ አገሩን አርሰህ ጨረስከው። የሚታረሰው መሬት ይገኝ እንጂ ቀላል አርሼ ኮትኩቼ ነው የምተክለው። ባናት ተተከል። እሺ ኤኒዌይስ አባቢን ድንገት ካወቀው ያበበ ልጅ ነኝ። አበበ አሃ አበበ በሶ የሚበላው አይ ስነ ስርዓት በአባቢማ መቀለድ አይቻልም። ምን ታረጊዋለሽ? ባልጠፋ ምሳሌ በልጅነት አይሙሬ አበበ ሲባል በሶ ሲበላ፣ ጫላ ሲባል ጩቤ ሲጨብጥ ነው የሚመጣብኝ። የኔ አበበ ግን በሶ ሳይሆን በርገር ሲበላ ነው ያደገው። ውይ ይቅርታ፣ አበበ ያልሽኝ ታናሽ ወንድምሽ ነው እንዴ? ኧረ አይደለም አባቴ ነው። እና በሳቸው እድሜ እዚህ እኛ ሰፈር በርገር እየበሉ ነው ያደጉት። አቶ አበበን ስታገኛቸው እንደዚህ በይልኝ። ምን ልበልልህ? አትበጥረቁ። በርሶ እድሜ እንኳን እዚህ እኛ ሰፈር አሜሪካንም በርገር አታውቅም ነበር በይልኝ። አይ ዶንት ኬር። አባቢ ግን በርገር በልቶ ነው ያደገው። ግድ የለሽም አልበሉም። ምናልባት አነባበሩ ይሆናል የበሉት። ምንድነው የሚነባበረው? የኢትዮጵያ በርገር ነው። ፈረንጆቹም እኛ እንጀራ ስንደራረብ አይተው ነው ዳቦ ደራርበው በርገር ያሉት። እኔ አላውቅም። እሱስ ልክ ነሽ። ስለ ድሮ ማንነታችን ጋሻቤ ካልነገሩሽ በምን ታውቂያለሽ? ግን ምን አይነት ቀዳዳ ናቸው? ማን ናቸው? በርገር እየበሉ ያደጉት አበበ ተብየው ናቸው። እንዴ አባቢን እየሰደብከው ነው እንዴ? ኧረ ምን ቁርጥ አድርጎኝ። ስለ ረሱ ስለ ድሮ ማንነታቸው ልንገራቸው ብዬ ነው። እንዴ ዋናው ጉዳይ ረስቸው። አንተ ግን ምን አይነት ጨካኝ ሰው ነህ? ምን አደረጉ? ከመቅዲ ጋር ለትንሽ ጊዜ ቢሆንም ጥሩ የፍቅር ጊዜ ያሳልፋችኋል። አሳልፈናል። ወደፊትም ምርጥ የፍቅር ጊዜ እናሳልፋለን። ዝም በል። ምን በወጣትና ከእንዳንተ አይነቱ አረመኔ ችግርና ህመሟን ከማይረዳ ሰው ከተጨማሪ የፍቅር ጊዜ የምታሳልፈው? እንዴ ምን አደረጉ? መቅድዬ እኔ ሳላውቅ የሆነችው ነገር አለ እንዴ? ሂድ አቦ አታስመስል። ትንሽ እንኳን አታሳዝንን? ኧረ አዝንላታለሁ። ምነው መቅዲ ታመመች እንዴ? ኧረ ብትታመም ይሻላታል። ቢያንስ ታክማ ትድናለች። ታዲያ ምን ሆነች? ውይ ከስራ ተባረረች። ከስራ ብትባረር ምን ችግር አለው? ሌላ ስራ ትገባለች። ታዲያ አስጨነቅኝ እኮ። እሺ ምንድነው የሆነችው ነገር? የልጅቷን ረሃብና ጥማት ላትረዳት ብነግር ምን ጥቅም አለ? ረሃብ? አንተ ረሃብ ስልኩ ይሄኔ ምግብ መስሏል አይደል? ታዲያ ምንድነው የተራበችው? ሆዳ። የሰው ልጅ በዋና በምግብ ብቻ አይኖርምሽ። እሺ ታዲያ ምንድነው የተራበችው ተጠማችው? ፍቅር። ፍቅር? አዎ ልጅቷ በፍቅር ጠኔ ተራበች፣ ተጠማች፣ ተቃጠለች፣ አረረች እኮ። እኔ እያለሁላት? ተው እንጂ አንተ አለህላት እንዴ? አዎና ፍቅርን በአግባቡ አጣጥሜ እኮ ነው የምሰጣት። እሺ አለው ትላለህ እንዴ? ደግሞ ካንተ ይልቅ ጥሩ ይዞታል ያለ ሬሳ ምርጥ ፍቅር ይሰጣታል። እሷንሽ ፍቅር አይሰጠኝም ያለች? አዋ እና ታዲያ እኔ ለምን የፈለገችኝ ይመስላል? አንተንማ የፈለገች አናዳኝ ሁለተኛ እንዳትደውይ ስላልኳት አይደለም። እባክህ ቢኒዬ በፍቅር ጥማት መሞቴ ነው በነፍስ ድረስልኝ ብላኝ ነው እኮ። እኔ ጋር እንዳትደውይ ስላልኳት በአንተ ልትበቀለኝ ፈልጋ ነው። አረ የምን በቀል ነው? ለራሷ ምስኪን ያ ምስኪን ንግግሯ እንዴት አንጀቴ እንደበላው አሁን ድረስ ጆሮ ላይ ያቃጭልብኛል። እንዴ እችን የምታክል ቤት እንዴት ነው ሺህ ሰው የምትችለው? ሚሊኒየም አዳራሽ መሰለ ነው ወይስ ራስን አጥወልውሎ ብዥ ብሎብህ ተባዝቼ እየታየው ነው? እኔ ምንም ብዥ አላለብኝም። ሆድ ውስጥ እንኳን 100,000 ሆናችሁ መግባት ትችላላችሁ። እንዲያውም ሆድ ከሀገር ይሰፋል የሚለውን ተረት የተረታችሁት እናንተ ናችሁ። ልብሴ ልቀይር ብለህ ነው አይደል የመጣው? እሺ ግባና ቀይር።
አልቀይርም፣ ትቼዋለሁ። እምቢ አልፈልግም፣ አልቀይርም። እንዲያውም ከፈለግኩኝ ልብሴን አውልቄ እንዳበደ ሰው እሮጣለሁ። ምን ያስቃል? ማለቴ ምን ያስቃችኋል? አይ አንተን የሚያክል ትልቅ ወፍራም ክቡን ባንክ የሚያክል ሰውዬ ራቁቱን ስሮጥ እየታየኝ እኮ ነው። ኧረ አስገብታችሁ ደህና አድርጋችሁ ስትቀጠቅጡኝ አልታያችሁ? ይህ ሰውዬ ከምሩ ነው እንዴ? ኃይልዬ እኔ እኮ ልጅ ይትባረክ ነኝ። እጅግ ብቻ አስኳቸው። አንድም ቀን ልጄ ኃይልዬ ብሎ ጠርቶኝ አያውቅም። በፊትማ ስለምታናድደኝ ነዋ። አሁን ግን ስላመማ አሳዝነኸኝ ነው። ማ እኔ አላመመኝም፣ ደህና ነኝ። እንዴ ቅጥቀጣውን ጀመራችሁት እንዴ? ተነስና ትንሽ ግባና ረፍታል። እንዳትጠጋኝ፣ በእጄ ሰበብ ትሆናለህ። ማለቴ ሰበብ ሆንባቸዋለሁ። እንደዚህ ሆነማ ዝም ብዬ አላይክም። እንዳትጠጋኝ፣ እኔ ብዬ ልጮህ ነው። ኧረ ኃይልዬ ሰው ምን ይልሃል? እኔ ኃይልዬ ብለህ አትጥራኝ። እሺ አልልም ኃይልዬ። ኃይልዬ አትበለኝ። ውስጥ ያሉትን ንገራቸው ኃይልዬ ብለው አይጥሩኝ። አይሉም። ና እንዳትጠጋኝ። እኔ ልቀቅ፣ ዞር በል።